ዛሬ በምንም ጉዳይ ላይ ይሁን ምንም ነገር እንፈልግ በለመነው ልመና ላይ የምንፈተንበትና የምንለካበትን ትምህርት ነው የምንነጋገረው። ስለዚህ ርዕሳችን ምን ይሆናል? ለምንሃልና ትፈተናለህ የሚል ይሆናል። ለምንሃልና ትፈተናለህ። እያንዳንዳችን ከእግዚአብሔር ብዙ ነገር ለምነን ሊሆን ይችላል። እየለመንም ነው፣ ነገም እንለምናለን። ግን በለመነው ልመና እንደምንፈተን ማወቅ አለብን። እግዚአብሔር የለመነውን ልመና ሲሰጠን የሰጠንን ስጦታ እንዴት እየሰራንበት እንደሆነ፣ እንዴት እንደምንሰራበት፣ እንዴት እንደምንኖር፣ እንዴት እንደምንቀጥል ከሱ ጋር ያለንን የዕለት ከዕለት ግንኙነት በደንብ አድርጎ ማረጋገጥ ይፈልጋል። ይፈትንሃል። ትፈተናለህ። ትዳር ስጠኝ፣ ሀብት ስጠኝ፣ ስልጣን ስጠኝ፣ ገንዘብ ስጠኝ፣ ብዙ ነገር ስጠኝ ብለን ሊሆን ይችላል። ጸጋ ስጠኝ፣ ጥበብን ስጠኝ፣ ብዙ ነገር ልንለምን እንችላለን። ለምንሃልና ትፈተናለህ። በለመንከው ልመና ላይ እግዚአብሔር ይመጣል፣ ይሰጥሃል። በሰጠ ስጦታ ላይ ግን ምን ላይ ያደረስከው የሚለውን የለመንከውን ልመና የተሰጠህንም ስጦታ እንዴት እንደምትሰራበት እግዚአብሔር ይጠይቀሃል። ዛሬ እሱ ላይ ነው የምንነጋገረው። ለሕይወታችን ይሄ በጣም ጠቃሚ ነገር ነው። ብዙ ነገር እግዚአብሔርን ለምንን እናውቃለን፣ ግን ብዙ ነገራችን የባከነ ነው። አንዳንዴ እየለመንን የተሰጠንን ስጦታ ከማባካናችን የተነሳ ምን እንደተከናወነልን ምን እንዳልተከናወነልን ራሱ በደንብ እያወቅን አይደለም ብዙ ጊዜ። ምክንያቱም ብዙ ነገሮቻችንን ሉዝ አድርገናል። እግዚአብሔርን እንጠይቃለን፣ ደግሞ ሌላ እንጠይቃለን፣ ደግሞ ሌላ እንጠይቃለን። የሰው ልጅ ግን በሕይወቱ አንድ ነገር ነው መጠየቅ ያለበት። እሱም የሚጠቅመውንና የሚያሸንፈውን ትልቁን ነገር ነው። ይሄንን ጥያቄ ጠይቆ ይሄንን ልመና ለምኖ ተሰጥቶት በተሰጠው ስጦታ የተፈተነ አንድ ሰው አለ። እሱን እንይና ወደ ሕይወታችን መለስ ብለን ደግሞ ራሳችንን አይተን ጥሩ ትምህርት እንወስዳለን። በአንደኛ ነገሥት ምዕራፍ 3 ላይ ስንሄድ በመጽሐፍ ቅዱስ ውስጥ ባለ ክፍል ነው። የብሉይ ኪዳን መጽሐፍት ነው። አንደኛ ነገሥት ምዕራፍ 3 ከቁጥር 1 ጀምሮ እስከ 16 ያለውን እናያለን። በተለይ ከቁጥር 6 እስከ 16 ያለው ትልቁ ነገር ነው። በዚህ ክፍል የተጠቀሰው ሰውዬ ሶሎሞን ነው። ንጉሥ ሶሎሞን፣ ጠቢቡ ሶሎሞን፣ የእሴይ የልጅ ልጅ ንጉሥ ሶሎሞን። ወደ ሐሳቡ ስንገባ በቀጥታ ምንድን ነው ያደረገው? በአባቱ በዳዊት እግር ተተክቶ እስራኤልን ተረክቦ ንጉሥ ተብሎ ሊመራ ዙፋን ላይ በተቀመጠ ጊዜ አንድ ነገር አደረገ። ይሄ በጣም ትልቅ ነገር ነው። ሶሎሞን ያደረገው ነገር የእያንዳንዳችን ጉዳይ ነው የሚሆነው። እዛ ቦታ ያበቃ አይደለም። ብዙ ጊዜ መጽሐፍ ቅዱስን የምንረዳበት መንገድ በታሪክነቱ ብቻ ነው። መጽሐፍ ቅዱስ ውስጥ ያለፉ ታሪኮች ግን ትኩስ ሆነው በሕይወታችን አሉ። ሁሌም የምንነጋገረው እንደዚህ ነው። እኔም የማስተምርበት ትልቁ የማስተማርም ስልት ይሄ ነው። መጽሐፍ ቅዱስ ውስጥ ያሉ ታሪኮችን ትኩስ አድርጎ ለሕይወታችን እንዲጠቅሙ አድርጎ ትምህርት መውሰድ ነው። ታሪኮችማ አልፈዋል እኮ። አንዳንድ ታሪኮች እኮ የማይመለከቱን ታሪኮች ሁሉ አሉ። ጭራሽ ከዚህ ትውልድ ጋር የማይገናኙ ሁሉ ታሪኮች አሉ። ይሄም ትውልድ ደግሞ እንደሚገባውና እንደሚረባው ካልነገር ነውና ምን አገባኝ ብሎ ሁሉ ላይቀበለው የሚችልበት አጋጣሚ የሰፋ ነው በዚህ ዘመን። ትውልዱስ ምን ያድርጋው? እንደሚገባውና እንደሚጠቅመው ካልነገር ነው ዘላለም ታሪክ ሲሰማ መኖር እየሰለቸው ነው። ስለዚህ ሁልጊዜም ቢሆን እኔ የማረገው የማምንበትም ሊጠቅም ይችላል ብዬ በደንብ የደረስኩበትም ነጥብ ምንድን ነው? መጽሐፍ ቅዱስ ውስጥ ያሉ ታሪኮች ትኩስ ሆነው የሕይወታችን አካል ሆነው የምንማርባቸው መሆን አለባቸው ባይ ነኝ። ስለዚህ ሶሎሞን ያደረገው የሶሎሞን ብቻ አይደለም፣ የእያንዳንዳችን ጉዳይ ነው። እኛም እንባረክበታለን፣ እኛም እንማርበታለን፣ እኛም እናርፍበታለን፣ ደግሞም እንፈተንበታለን። ርዕሳችን ምንድን ነው? ለምንሃልና ትፈተናለህ ነው። እያንዳንዳችን በለመነው ልመና እንፈተናለን። በእርግጠኝነት ትፈተናለህ። የለመንከውን ልመና እግዚአብሔር ይሰጣል፣ ግን ይፈትንሃል። ሶሎሞን ስልጣን እንደያዘ ያደረገው ነገር ሁለት ነው። ስለ ዙፋኑ መስዋዕት ማቅረብና ቀጥታ ወደ ግብፅ ሄዶ ግብፃዊቷን ማግባት ነው። እንደዛ ነው ያደረገው። ዙፋን እንደያዘ እንደተሾመ ግብፃዊቷን አገባ። እሱ ሌላ ጉዳይ ነው፣ በሌላ ጊዜ እናየዋለን። ከዛ ግን መስዋዕት አቀረበና እግዚአብሔርን ለመነ። አንድ ትልቅ ጥያቄ ጠየቀ። ምን አለ? ከአባቴ ከዳዊት ጋራ አባቴ ዳዊት ባለው እውነትና ጽድቅ ባለው የልብ ቅንነት ባለው ታዛዥነት ባለው የዋህነት ኪዳንህን ሳትለቅ
በቅንነትና በጽድቅ አብረኸው ከሱ ጋር ሄደሃል አለ። ከአባቴ ጋር በእውነትና በቅንነት በጽድቅ አብረህ ሄደሃል። አባቴን አክብረኸዋል። አባቴን ባርከኸዋል። አባቴን በብዙ ጸጋ አክብረኸዋል። እንደ አባቴ ያለ ትልቅ ሰው የለም አለ። ንጉሥ ሰሎሞን ለእስራኤል ሕዝብ ሶስተኛው ንጉሥ ነው። እስራኤል ከዘመነ መሳፍንት ወጥተው ወይም በመስፍኖች ከመመራት ወጥተው ንጉሥ ነግሶላቸው በንጉሥ መመራት ከጀመሩ የመጀመሪያው ሳኦል ነው፣ ሁለተኛው ዳዊት ነው። የዳዊት ልጅ ይሄ ሰሎሞን ሶስተኛ ነው። ስለዚህ ምን አለ? ሕዝቡን ሲረከብ መስዋዕትን አቀረበ። ከአባቴ ከዳዊት ጋር በቅንነት ሄደሃል። አባቴን ዳዊትን ባርከኸዋል። እጅግ የተወደደም መሪ ነበረ፣ ለአንተም ቅን ሰው ነበር፣ በፊት መልካም ነው አለ። በሱ ፈንታ አለ በሱ ፈንታ ቸርነትህን አላራቅክምና እኔን ደግሞ አሁን ምን አድርገኸዋል? ዘርን አስቀርተህለት ለዳዊት ራርተህለት ልጁን በሱ ዙፋን ላይ አስቀምጠኸዋል። እኔን አለ ሾመኸኛል አለ። ታሪክ ጠቅሶ ነው፣ ለእግዚአብሔር ነው የሚናገረው። ልመና እየለመነ ነው፣ ጸሎት እየጸለየ ነው፣ ምስጋና እያቀረበ ነው። ብቻውን ከእግዚአብሔር ጋር ነው የሚነጋገረው። ይሄ ንግግሩ ከእግዚአብሔር ጋር የተነጋገሩት ንግግር ነው። በተለይ አንደኛ ነገሥት ምዕራፍ 3 ታሪኩ የሚጀምረው ቁጥር 1 ላይ ነው። ከቁጥር 6 እስከ 16 ያለው በልዩነት ሰሎሞንና እግዚአብሔር ተነጋግረው የቋጩበት ክፍል ነው የሚገኘው። ስለዚህ ከእግዚአብሔር ጋር ነው የሚነጋገረው፣ ማንም አጠገቡ የለም። የሚናገረውም ለእግዚአብሔር ነው፣ የሚመልሰውም እግዚአብሔር ነው። እዚህ ምን አለው? አሁን እንዳለው ዘርን አስቀርተህለት በሱ ፋንታ ልጁን ተክተሃል አለ። እኔንም አስቀምጠኸኛል። ያስቀመጥከኝ በዝም ብሎ ህዝብ ላይ አይደለም አለ። ያስቀመጥከኝ ሊቆጠርም ሊመጠንም በማይችል በታላቅ ህዝብ ላይ ነው ደግሞ የሾምከኛል። ይሄ ታላቅ ህዝብ የእስራኤል ህዝብ ነው። ኪዳኑ ካንተ ጋር በሆነው እድል ፈንታውም ዕጣ ፈንታውም የመጨረሻ አማራጩም አንተ የሆንክለት ህዝብ ነው እኔ የምመራው። በትልቅ ህዝብ ላይ ነው ያስቀመጥከኝ። ይሄን ያህል ይሆናል ተብሎም አይቆጠርም። ከዚህ እስከዚህ በቃል ይሄ ብቻ ነው ተብሎም የሚወሰንም የሚመጠንም ህዝብ አይደለም። ለስፋቱም ለጥልቀቱም ለኃያልነቱም ወደር ያልተገኘለት ትልቅ ህዝብ ነው። በዚህ ህዝብ ላይ ነው የሾምከኝ። እኔ ደግሞ አለ የዳዊት ልጅ ልሁን እንጂ ቸር ከሆነው ከዳዊት ልወለድ እንጂ በአባቴ በዳዊት ዙፋን ላይ ልቀመጥ እንጂ እኔ ደግሞ መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ይሄንን ትልቅ ህዝብ ልመራው እንዴት ነው የምችለው አለ። ስለዚህ ቅን ፍርድ እንድፈርድ የተዋጣለኝም መሪ እንድሆን መልካምም ገዢ እንድሆን እስራኤልንም ከክፉ ሁሉ እንድጠብቅ ከውርደትም እንዳድን እኔ እንዳልወድቅ እንዳላበላሽ እንዳልስት እንዳላጠፋ ነው ሐሳቡ። ችግር ውስጥ እንዳልገባ ከነ ህዝቤ እንዳልጎዳ ለኔ ለባሪያህ ለሶሎሞን ነው ለአባቴ እንዳደረከው ክፉንና ደጉን ለይቶ በቅን የሚፈርድ አስተዋይ ልቦናን ስጠኛል። ሌላ ነገር አልፈልግም። ሶሎሞን አንድ ነገር ለለመነው ማስተዋልን ስጠኛል። ለምን? በትልቅ ህዝብ ላይ ሾመኛልና ትንሽ መሪ እንዳልሆን። ትልቁ ችግሩ ይሄ ነው። የዘመናችን ትልቁ ችግር ምድርን በሙሉ አሽከርክረን ስናይ ሰባቱም አህጉራት ላይ ያሉ መሪዎች ችግራቸው ምንድን ነው ሲባል በትልቅና ታሪካዊ በሆነ ህዝብ ላይ ትንሽ የሆኑ መሪዎች ናቸው የሚቀመጡት። በጣም ትንሽ የሆኑ ስሜታዊ የሆኑ ሆዳም የሆኑ ስግብግብ የሆኑ ዘረኛ የሆኑ ግልፍተኛ የሆኑ ራስ ወዳድ የሆኑ ብዙ ያልበሰሉ ርዕዮተ ዓለም ያልገባቸው በጣም ጨካኝ ጨፍጫፊ የሆኑ ናቸው ደግሞ የሚቀመጡት። በጣም ነው የሚገርመኝ። የነዚህ ሰዎች ጸሎት ልክ እንደ ሶሎሞን መሆን አለበት። ሶሎሞን ምን አለ? ሐሳቡ ሲተነተን ምንድነው የሶሎሞን ጸሎት? ጨካኝ እንዳልሆን፣ በትልቁ ህዝብ ላይ ትንሽ መሪ እንዳልሆን፣ ራስ ወዳድ እንዳልሆን፣ ገለባ እንዳልሆን፣ ስሜታዊ እንዳልሆን፣ የገዛ ወገኑን የሚጨፈጭፍና የሚያስር የሚያጉላላ እንዳልሆን፣ ራስ ወዳድ ሆኜ ከህዝቡ ላይ ገንዘብ እየሰበሰብኩ እኔ በክፋትና በአመፅ እንዳልደልብ፣ ስተት እንዳልሰራ፣ በታላቁ ህዝብ ላይ ውርደትን እንዳላመጣ፣ በፊትህም እንዳልቀሰፍ ነው ሐሳቡ። የምፈርድበትና አስተውሎ ሊያይ የሚችልን ልቦና ስጠኝ። መሪ አርገኸኝ ምን ልታረገኝ ነው? ሐሳቡ ይሄ ነው። መሪ ስትሆን፣ የህዝብ አለቃ ስትሆን፣ ለትውልዱ ሁሉ ምሳሌ ሆነ በአንዲት ሀገር ላይ ስትሾም ልመናህ ምንድን ነው ከተባለ ህዝቤን የምመራበትን ብቃት ስጠኝ ነው። ምክንያቱም መሪ ስለሆንክ
መሪ ሆነ ገንዘብ ስጠኝ ልትል አትችልም። መሪነትህ በቂ ነው። ትልቅ ገንዘብ ነው መሪነትህ። አስተዋይ ልቦናን ስጠኝ ነው። ሶሎሞን ይሄን አለ። በዚህ ጸሎት እግዚአብሔር በጣም ነው የተገረመው። በዚህ ልመና እግዚአብሔር በጣም ነው የተደነቀው። ምን አለው? ባሪያዬ ሶሎሞን ሆይ በፊቴ ከመንግስቴ ከእጄ ሐሳቡን እያሰፋው ነው የምናገረው። ቃል በቃል ይሄ ላይ ይገኝ ይችላል። እኔ የምናገረው እዛ ላይ አልተጻፈም። ከኔ እድሜን አልለመንክም። ረጅም እድሜ ስጠኝ አላልክም። ጠላቶቼን አሳልፈህ ስጠኝ ልግደላቸው አይደለም ያልከው። ሀብት ስጠኝ፣ ገንዘብ ስጠኝ አይደለም ያልከው። ማስተዋልን ጥበብን ለምንሃልና እሱን እሰጥሃለሁ አለው። ለሶሎሞን ማስተዋልን ሰጠው። ካንተ በፊት አልተነሳም፣ ካንተ በኋላም ሊነሳ አይችልም። የምሰጥህ አስተዋይነት፣ የምሰጥህ ጥበብ ታላቅ ናት። ካንተ በፊትም ካንተ በኋላም አይኖርም። ታላቅ ጥበበኛ አደርግሃለሁ ብሎ እግዚአብሔር ጥበብን ሰጠው። ሶሎሞን ተቀብሎ ወደ ዙፋኑ ተመለሰ። ሶሎሞንን እናቆየውና የለመነው ልመና በምንድን ነው የተፈተነውን የሚለውን እናቆየውና የሶሎሞንን ልመና፣ የሶሎሞንን አስተዋይነትና የሶሎሞንን ሹመትና እግዚአብሔር የሰጠውን መልስና የባረከውን ባርኮት ወደ ህይወታችን እናምጣው። ወደ ሰፈራችን እንምጣ። ምድራችን ላይ ኢትዮጵያ እንምጣ። አሁን እንሁን። አሁን ምንም ነገር ለምነህ ሊሆን ይችላል። እውነቴን ነው የምልህ። ምንም ነገር ለምነህ ሊሆን ይችላል። ለምንሃልና ትፈተናለህ። በለመንከው ልመና ትፈተናለህ። የለመንከውንም ልመና ትሰጣለህ። ስልጣን ለምነህ ከሆነ እግዚአብሔር ስልጣንን ይሰጣል። ትዳር ለምነህ ከሆነ እግዚአብሔር ትዳርን ይሰጣል። ከሀገሬ አውጣኝ፣ ሌላ ሀገር ሄጄ ልስራ፣ መውጣት ፈልጋለሁ ብለህ ለምነህ ከሆነ እግዚአብሔር ከሀገር ያወጣል። ችግር የለበትም። መላይቱ ምድር የእግዚአብሔር ናት። እግዚአብሔር ችግር የለበትም። እኛንን እንጂ ከአንድ ቦታ ተነስተን ወደ አንድ ቦታ ስንሄድ ረጅም የሚሆንብን ብዙ ውጣ ውረድ የሚኖረው እንጂ ለእግዚአብሔር የቅጽበት ስራ ነው። ከዚች ጋር ብድግ አድርጎ እዚች ጋር ማስቀመጥ ነው። ተራ ነገር ነው ለእግዚአብሔር። ችግር የለውም። ሀብት ስጠኝ ከሆነ እግዚአብሔር ሀብት ይሰጥሃል። ጥበብ ስጠኝ ከሆነ እግዚአብሔር ጥበብ ይሰጥሃል። እውቀቴን አስፋ ከሆነ እግዚአብሔር እውቀትን ይሰጥሃል። እግዚአብሔር የትኛውንም ጸጋ ይሰጥሃል። ልመና እንዳገለግል፣ እንዳስተምር፣ የቃልህን ሙላት ስጠኝ ከሆነ ይሰጥሃል። የእጅን ጥበብ ስጠኝ ከሆነ ይሰጥሃል። አዲስን ነገር የምፈጥርበትን የማስተውልበት ትልቅ አዲስን ነገር የመፍጠርን ብቃት ስጠኝ ከሆነ እግዚአብሔር ይሰጥሃል። ችግር የለበትም። ልመናው ንጹሕ ልመና ከሆነ፣ ልመናው ከልብ ከሆነ፣ በእግዚአብሔር ፊት ምስጋናን በመሰዋት በእንባ ከሆነ እግዚአብሔር የለመንከውን ልመና ይሰጣል። ግን ትፈተናለህ። ትልቁ ነገር ይሄ ነው። ምንም ነገር ይሁን ትፈተናለህ። ሶሎሞን ይሄንን ለመነ፣ እግዚአብሔር ሰጠው። ሄዶ ዙፋኑ ላይ ተቀመጠ። ሲቀመጥ ለመጀመሪያ ጊዜ አዲስ ኬዝ ይዘው መጡ። ይጨቃጨቃሉ። ሁለት ሴቶች በፊቱ መጥተው ይጨቃጨቃሉ። ምንድን ነው? ልጅ ሞቶ ነው። ሶሎሞን ለመጀመሪያ ጊዜ ለፍርድ ሲቀመጥ በዙፋኑ ላይ የገጠመው ኬዝ የሞት ኬዝ ነው። ልጅ ሞቶ ነው። ሁለት አብረው የሚኖሩ ሴቶች አንዷ ልጇን ገደለች። ከዛ ሌሊት ሄዳ በእንቅልፍ ቀየረችው። የተቀያየሩ ልጆች ናቸው። አንደኛው ሬሳ ነው፣ አንደኛው ሕይወት አለው። ልጄን ቀየረችብኝ ያለችው ራሷ የቀየረችው ናት። አንዳንዴ ሌባ ሰርቆ መሰረቃችንን እሱ ይነግረናል። እቃችንን ልም ብሎ ጠፍቶ አንዳንድ ሌባ ራሱ ተሰርቋል እኮ ብሎ የሚነግረንም ሌባ አለ። ሰው ገሎ ገሌ ሞቷል ብሎም ያረዳናል። በነገራችን ላይ ቀድመው መርዶ የሚያረዱን ሰዎች ያ ችግር እንደተፈጸመ ወይ ራሳቸው ናቸው ወይ በቅርበት ያውቃሉ። የዛ ነገር ፈጻሚ ወይ እነሱ ናቸው ወይ ችግር ውስጥ እጃቸው አለበት። ብዙ ጊዜ እንደዚህ። ስለዚህ እነዛ ሴቶች ይጨቃጨቃሉ። ምንም መቋጫም የለው። ሲጨቃጨቁ ሶሎሞን የሰጠው አንድ ነገር ነው። በዛን ዘመን ሶሎሞን በነበረበት ዘመን ያለውን ንቃተ ሕሊና ተመልከቱ። በዛን ዘመን እንደዚህ አይነት የሚገርም ፍርድ ይሰጣል ወይ? እንዲህ አይነትስ የመለያ ነጥብ ማምጣት ይቻላል ወይ ሲባል በዛን ዘመን የነበረ ሰው ያን ሊያደርግ አይችልም። ምንድን ነው ከተባለ የለመነው ልመና ወደ ፈተና መጣ። ትፈተናለህ። ጥበብን ለምኗል አይደል? እዚህ ህዝብ ላይ ሲቀመጥ እንዴት ነው የምፈርደው ብሏል አይደል? እንዴት እንደሚፈርድ የለመንከው ልመና ምን ይሆናል? ትፈተናለህ። በትክክል ትፈርዳለህ ወይስ ታጣምማለህ? እግዚአብሔር የሰጠህን ጸጋ ትጠቀማለህ አትጠቀምም? ትሸቅጣለህ አትሸቅጥም? ታባክነዋለህ ወይስ በትክክል ትጠቀማለህ የሚለውን እግዚአብሔር ይፈትናል። ለምንሃልና ትፈተናለህ። ርዕሳችን ነው። ምንም ነገር ለምን፣ በለመንከው ነገር ትፈተናለህ። ልጅ ብለህ ከሆነ ልጅ አግኝተህ እንዴት እንደምታሳድግ ትፈተናለህ።
ሀብት ስጠይ ብለህ ከሆነ እግዚአብሔር በሀብት ያጥለቀልቅሃል። ሀብትህን ደግሞ እንዴት እንደምትመራው፣ ሀብትህን ለምን እንደምታውለው እግዚአብሔር ይፈትናል። ጥይት እየገዛህ ትውልድህን የምትፈጅ ከሆነ፣ መርዝ እየበጠበጥክ አገር የምታወድም ከሆነ እግዚአብሔር መልሶ ይመታሃል። እግዚአብሔር ሀብቱንም ያነሳብሃል። ትፈተናለህ። ስልጣን ስጠይ ብለህ ጸልዬ ከልጅነት ጀምሮ መሪ መሆን እፈልጋለሁ ብለህ ከሆነ እግዚአብሔር መሪ ያደርግሃል። የለመንከውን ልመና የሰጠህን ሹመት ደግሞ ይጠይቅሃል። ትፈተናለህ። ለምንሃልና ትፈተናለህ። ለምነሻልና ትፈተኛለሽ። በእርግጠኝነት ልጆች እንዴት እንደምታኖር እንዴት እንደምታሳድግ ህዝብ ስጠይ ብለህ እግዚአብሔር በህዝብ ላይ ሾሞህ ሹመትህን እግዚአብሔር ይፈትናል። በዘረኝነት ትፈተናለህ። ነጥረህ መውጣት አለብህ። በገንዘብ ወዳጅነት ትፈተናለህ። ነጥረህ መውጣት አለብህ። በወገንተኝነት ትፈተናለህ። በሴት ትፈተናለህ። በመጠጥ ትፈተናለህ። በጥቅማ ጥቅም ትፈተናለህ። በማትፈተነው የለም። በተለይ የሀገር መሪ ስትሆን ወጥመዱ ብዙ ነው። ሺህ ወጥመድ ይጠብቅሃል። ትፈተናለህ። መሪ ይሉህም ብለህ ለምነህ እግዚአብሔር መሪ ሲያደርግህ በቃ መሪ ሆነህ ብቻ ፈረስ ላይ ሰው ተቀምጦ እንደሚጋልበው አይደለም። ትፈተናለህ። አመራርህ ይለካል። ፍርድህ ይታያል። መሪነትህ ተጠርጥሮ ይለካል። ትገመገማለህ። ካልተጠቀምከው ትወድቃለህ። የብዙዎቻችን ችግር ይሄ ነው። እግዚአብሔር የለመናችሁትን ልመና ይሰጣል። በሰጣችሁ ልመና ላይ ግን ትፈተናላችሁ። ይሄን ነው። ላስተምር የምፈልገው ላስተላልፍ የፈለግኩትም ይሄንን ነው። ሰሎሞን በለመናው ልመና ላይ ተሰጥቶታል። ከባድ ፈተና ግን መጣበት። አስተዋይ ልቦናን ስጠኝ ብሏል። ተሰጠው። ሰጥቻለሁ ተባለ። እንዲያውም በኩር ሆነ። ካንተ በፊትም ካንተ በኋላም አይነሳም ተባለ። ብቸኛም ሆነ። ግን ሁለት እናቶች በህይወት ባለና በሞተ ህፃን ሲጨቃጨቁ መጡ። ስለዚህ ምን አለ? ሰይፍ አምጡና ለሁለት ቆርጣችሁ ስጧቸው ነው ያለው። ይሄ በጣም የታወቀ ታሪክ ነው። ሁላችንም አንብበነው እናውቃለን። እንዳፈ ታሪክ ሁሉ በማንኛውም ጨዋ ፊት ሁሉ ይወራል። ይሄ የታወቀ ነው የሶሎሞን ታሪኩ። ግን መጀመሪያ የመጣበት ኬዝ ነው። ዙፋኑ ላይ ሲቀመጥ ለመጀመሪያ ጊዜ የለመነው ልመና የተፈተነበት ፈተና ነው። ከዛ በኋላ ብዙ ችግሮችን ፈቷል። ቀጥ አርጎም 40 ዓመት አገሪቷን በሰላም መርቷል። የእስራኤል ህዝብ በሰላም ነው የኖረው በዘመነ ሶሎሞን። በዘመነ ሶሎሞን እንደሆነው ሰላም በዳዊት እንኳን ሆኖ አያውቅም። በሳኦልማ ጭራሽ የለም። እስራኤል በጣም የተፈተነው በሳኦልና በዳዊት ዘመን ነው። ብዙ መንገጫገጭ ነበረ። ራሱ ዳዊት ቤት እንኳን በተፈጠረ ችግር በልጆቹ ምክንያት በአዶንያስና በአቤሴሎም መካከል በተፈጠረ ችግር ሁለቱ መንግስታውን እንወርሳለን በሚለው ብዙ ጭቅጭቅ ነበር። ዞሮ ዞሮ እነዛን ሁሉ እግዚአብሔር ገለል አድርጎ ሶሎሞን ነው ስልጣኑን የያዘው። ስለዚህ ተቀመጠና ሰይፍ አምጡና ለሁለት ቆርጣችሁ አካፍሉታል። ይሄን ሲናገር ግን ትክክለኛዋ እናት ማን እንደሆነች ተገኘች። ይሄ ትልቅ ጥበብ ነው። ይሄ ትልቅ ጥበብ ነው። ያንን የመጀመሪያውን ጉዳይ፣ የመጀመሪያውን ሸንጎ፣ የመጀመሪያውን ክስ፣ የመጀመሪያውን ችሎት ሶሎሞን በዚህ ጥበብ ፈታው። ከዛ በኋላም ብዙ ውስብስብ ነገሮችን እየፈታ ሶሎሞን ለ40 ዓመት እስራኤልን አስተዳድሯል። አበቃ። ወደ ህይወታችን ስንመለስ ለምንሃልና ትፈተናለህ። እግዚአብሔር ሆይ በድምፁ ዓለምን የሚያንቀጠቅጥ ዘማሪ አድርገኝ፣ እኔ መዘመር ነው የምፈልገው፣ ስምህን እየጠራሁ ለዘላለም በዜማ ማመስገን ነው የምፈልገው ብለህ ለምነህ ሊሆን ይችላል፣ ለምነሽ ሊሆን ይችላል። እየለመንም ነው፣ እየለመናችሁም ነው። ይሰጥሃል፣ ይሰጥሻል። ግን በዝማሬያችን መሸቀጥ ስንጀምር፣ በምንዘምረው ዝማሬ መካድ ስንጀምር፣ በምንዘምረው ዝማሬ ንግድ ማጣጣፍ ስንጀምር እግዚአብሔር ይመታል። ትፈተናለህ። ትልቁ ነገር ይሄ ነው። ምድር ላይ ብዙ ፍላጎት አለን። አሁን ብዙ ላበዛ አልፈልግም። ይሄንን ልቋጨው ፈልጋለሁ። ይሄን ትምህርት ዋናውን ነጥብ ተናግሬያለሁ። ለምንሃልና ትፈተናለህ። ብዙ ነገር ለምነናል። በጣም ብዙ ነገር፣ ከልጅ እስከ አዋቂ፣ ከከተማ እስከ ገጠር፣ ከወንድ እስከ ሴት ሁላችንም ብዙ ነገር ለምነናል። አሁንም እየለመንን ነው። ወደፊትም ለመለመን የተዘጋጀን ካለን በለመነው ልመና እንደምንፈተን ሊገባን ያስፈልጋል። አገልጋይ መሆን እፈልጋለሁ፣ ሰባኪ መሆን እፈልጋለሁ፣ ከልጅነት ጀምሮ በድንግልና ኖረን መንኩሰን ጳጳስ መሆን እፈልጋለሁ፣ ወደፊት ሀገሬን በንጽህና ቤተክርስቲያኔን በንጽህና አገለግላለሁ፣ ለመንግስት ታማኝ ባሪያ እሆናለሁ ብለን ከሆነ የለመን ነው እግዚአብሔር ይሁንልህ የተወደድክ አገልጋይ አድርጌሃለሁ ብሎን ጥቁር ልብስ ለብሰን ቆብ ከደፋን በኋላ መፈተን ይመጣል። በምንኩስና ትፈተናለህ። ይኸውልህ እውነት እልሃለሁ፣ በቆብህ ትፈተናለህ። አንቺም ብትሆኚ ስለ ቆብሽ ትፈተኛለሽ። የለመንሽው ልመና በንጽህና ድንግል ሆኖ በምንኩስና መኖር ከሆነ በቆብሽ ትፈተኛለሽ። የዓለምን ውበት፣ የዓለምን ሀብት፣ የዓለምን ድንቅ፣
የዓለምን ዜና፣ የዓለምን ዝና፣ የዓለምን ሁሉ ጥቅም አልፈልግም እኔ የክርስቶስ ሙሽራ ነኝ ብለሽ ቆብ ከደፋሽ ቆቡ ፈተና ያመጣል። ጭንቅላትሽ ውስጥ ምን ይፈጠራል? ቆንጅዬ ልጅ መውለድ፣ በጣም የቆንጆና የጎበዝ ልጆች እናት መሆን። ትፈተኛለሽ። ድንግልናሽ ይፈተናል፣ ቆብሽ ይፈተናል። ለምነሻልና ትፈተኛለሽ። አንተም ቆብህ ይፈተናል እስከ መጨረሻው። አንተም ዙፋንህ ይፈተናል፣ ስልጣንህ፣ ንግስናህ ይፈተናል። ንግስናህ ይፈተናል፣ ጠቅላይ ሚኒስትርነት ይፈተናል፣ ፕሬዝዳንትነት ይፈተናል። የጦር ጀነራል መሆን እፈልጋለሁ እግዚአብሔር ወይ በህዝቡ ላይ በጦሩ ላይ አለቃ አልገኝ ካልክም እግዚአብሔር የጦር አለቃ ያረጋል። የእውነት ነው የምልህ፣ እግዚአብሔር የጦር አለቃ ያረጋል። ግን ትፈተናለህ። በጦሩ ላይ በሚነሳው መከፋፈል፣ አገሪቷ ላይ በሚፈጠረው ጦርነት፣ በጠላት ወረራ ምን አይነት ጀነራል ነህ? ምን አይነት የጦር መሪ ነህ? ትፈተናለህ። በለመንከው ልመና ትፈተናለህ። ምንም ነገር እግዚአብሔርን ጠይቅ፣ በዛ ትፈተናለህ። አለቀ። ስለዚህ የምንለምነው ልመና ፈተናም ይዞ እንደሚመጣብን ፈተናውንም በሚገባ መወጣት እንዳለብን የሚጠይቅ ስለሆነ በለመነው ልመና እንደምንፈተን ማወቅ አለብን። ስለዚህ የተፈተነውን ፈተና በብቃት መወጣትና ማለፍ፣ የለመነውን ልመና ማክበርና በእግዚአብሔር ፊት የተወደደ መሆን ይኖርብናል። ይሄ ስለሚጠበቅብን ጠንካራ መሆን ይጠበቅብናል። ለምንሃልና ትፈተናለህ። አመሰግናለሁ። የለመነውን ልመና ዘወትር እየሰማ የሚሰጠን የሚባርከን የሚሾመን እግዚአብሔር የተመሰገነ ይሁን። ለነበረን ጊዜ አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። እኔ አለማየሁ ነጋሽ ነኝ። ደህና ሁኑልኝ።